ሀብታሙ እንደው ሚስት ጋር ምንድን ነበር የሚያጨቃጭቅህ? እንደው ንጉስዬ እንደው ሚስቴ ጋር የሚያጨቃጭቀኝ በቃ ስለ ገንዘብ ጉዳይ ነው እንጂ። ስለ ገንዘብ ጉዳይ? አዎ። እንዴ ገንዘብ ደግሞ እንዴት በፍቅር መሀል ይገባል እንዴ? ጧትና ማታ የሚያጨቃጭቀን ነው በቃ። ይሄው መቼስ ዘመን ያመጣውን ገንዘብ ነው አይደል? እኔ መድኃኒዓለም ያለ እንዴት ሰው የሰው ልጅ በፍቅር መሀል ገንዘብ ጠብ ሊሆን ይችላል? አንተ እንደው እንግዲህ እኔ እንጃ ንጉስዬ እንደው ላማክር ብዬ ነው ወደ ቤት የጠራሁ። እንደው እሷስ አሸጋ ያልቆይ ገንዘብ ዙሮ እኛ እኮ ሰው ስንባል እኮ ጓዴ ነገ ጧት ሞት የሚባል ነገር አለ። ዛሬ እንሙት ነገ እንሙት፣ አሁን ከአንድ ሰዓት በኋላ እንሙት አናውቀውም። ይህን ሰዓት ይታያል። ሰከንድ አለው፣ ደቂቃ አለው፣ ሰዓት አለው። በእነዚህ ሁሉ ሰዓት እኛ ምን እንደምንሆን አናውቀውም እኮ ጓዴ። አይ መስሏት ነው እንጂ እኮ ፍቅር ይበልጣል። እንደው ልጠይቅህ እንጂ ንጉስዬ ለመሆኑ ፍቅርን የሚያመጣው ገንዘብ ነው ወይስ ገንዘብ ነው ፍቅርን የሚያመጣው? እንዴት ሊሆን ይችላል? የሰው ልጅ ፍቅርን የሚያመጣው እኮ ራሱ ሰው ነው እንጂ ገንዘብ እኮ ፍቅርን አያመጣም። ገንዘብ እኮ ጊዜያዊ ደስታ ነው፣ ዘላለማዊም አይደለም። አሁን በቃ ዘላለም በቃ ፍቅር የሚመጣው በገንዘብ ነው። ገንዘብ ነው በቃ ሌት ተቀን ችክችኳ ገንዘብ ነው በቃ። አይ እንደው እሺ ቆይ እሺ ጠራትና እሷ ጋር እናውራ። እሺ አንድ ነገር ልንገራችሁ። እሺ አለሚቱ አቤት። ነይ እስኪ አለሚያ ቁጭ በይ። እንደው እሺ አለሚያ እንደው አንቺንና ሀብታሙን እንደው ምንድነው የሚያጋጫችሁ ነገር? በማላችሁ ችግር አለ እንዴ? የተፈጠረ ነገር አለ? ሌላ ምን ይሆን ብለህ ይሄው የቤቷ ጣባ ነው እንጂ ሌላ ምንም የለም። ዝሮ እኮ የቤቷ ጣባም ቢሆን ሰው አርሶ እያመጣ ነው። ሀድሩ እንግዲህ ሰው እንደሚሰራው እየሰራ ነው። መቼም እንግዲህ መድኃኒዓለም እኮ ሲፈጥር አንዱን ሀብታም ቢሰራው ለስ የቤቱን ነገር ታውቆ የቤቱን አጣባ እህል ተወቅቶ መጥቶ ተሽጦ ክክትና ዘይት ተቦንደብሮ ለየተወለደ እሱማ እኮ ይገባኛል። ከባድ ነው። አሁን ያለንበት ጊዜ ከባድ ነው። ሰላሙም የለ፣ ኑሮም ተወደደ። እንደ ሁሉም ነገር እኮ አስጠላናል። ይሄ እኮ ሳይገባን ቀርቶ አይደለም። ግን ሰው እኮ የሚኖረው በተጻፈለት ልክ ነው። ሰው እንግዲህ እየለፋ ነው። መስጠትም መንሳትም እኮ እንግዲህ እሱ የፈጣሪ ነው። ዙሮ እሱ ጠጅ ለጠጅ ቤት መጠጥ ለመጠጥ ቤት እየዋለ እርሻውን የሚያርስ ቢሆን ኑሮ ቤቱን ችላ የሚል ቢሆን ኑሮ ቆየ እንጂ እንዲህ እናንተን የሚያጣላችሁ ጉዳይ እሱም ያው ጧትና ማታ አንገቱን ደፍቶ ነው ስራ እየሮጠ ያለው። እኛም ቢሆን እኮ ብንሰራ ምን ብንልም የድል ጉዳይ ነው እንጂ ዛሬ እዚህ ደረጃ ላይ ደረስ ነው። ምንም ዙሮ ያው ሀብታም ተሆነ ድሃም ተሆነ ነገ ጧት ሞት የሚባል ነገር አለ። ፍቅር ነው የሰው ልጅ ዋናው ፍቅር ነው። ገንዘብ ምን ያደርጋል? ሁሌስ ፍቅር ያለ ገንዘብ እንዴት ብሎ ሀብታሙስ እንደው የሚያጨቃጨቃቸው አሁንም ይሄ ገንዘብና ፍቅር የሚባል ነገር ነው ወይስ እንደው ሌላ የተጨማሪ ነገር አለ? ሲል አንተ አብራራልኝ። ኧረ እንደው ሌላ የለብንም። ሌላ ምንም የለብንም። ይኸው ትዕግስትዬ ወልደን አድርሰናል። እንግዲህ ከዛ ጀምረን እንግዲህ ስንኖር ይኸው አሁን እንግዲህ 7ኛ ዓመታችን ነው። አይ እናንተ እስኪ እንደው ባለቤቷን ጥያቄው ጠይቅሽ። እናንተ አሁን የጎደላችሁ ገንዘብ ነው አይደለ? ገንዘብ እኮ ሲሰራ ይመጣል። እኔ አሁን ገንዘብ አለኝ፣ ልጅ አለኝ የለኝም። አያችሁ እናንተ መድኃኒዓለም ልጅ ሰጥቷችኋል። ገንዘብ ነው፣ ገንዘብ ደግሞ ተሰርቶ ይመጣል። ዋናው ፍቅር ነው። እኔ ግን ገንዘብ አለኝ፣ ግን ልጅ ግን ማንጠት አልችልም። ገንዘብ ብቻው ምን ያደርጋል? አዎ እሱም ማለት አይጠፈጠፍ ልጅ እኮ ጸጋ። አይ ተመስገን ነው። እሱም ሰላሳ አሁን ገና ይኸውልሽ ወደ ትክክለኛው ነገር እየመጣሽ ነው። አለኝ እኔ ገንዘብ አለኝ ሰርቻለሁ አለኝ። እሺ ግን ልጅ የለኝም። አበቃ ላይ ኑሮህ ገንዘብ አለልህስ ምን ታደርገዋለህ? ስማ እንጂ ሁሉ ነገር እኮ በገንዘብ ነው። ገንዘብ ሲኖርህ ነው ሰውም የሚወደው። ልጅ ጓደኞቼ በታይ እንድትሆንብኝ እኔ አልፈልግም። ባህር ተሻግረው የሚሄዱት ገንዘብ ፍለጋ ነው። እኔስ ችግር የለም ሀሳብ በታይ ሆኜ ኑር ያለው 7 ዓመት የልጅ ነገር ግን አልቻልኩም። አለሚቱ እኔን አታይም? አሁን 24 ሰዓት ቤተክርስቲያን ለቤተክርስቲያን ገዳም ለገዳም የተፈገፈኩ ልጅ ፍለጋ ዘር መተካት እኮ አንድ ነገር ነው። አላማ እኮ ነው። የሰው ልጅ እኮ እዚህ ዓለም ላይ ሲኖር ዘር እንዲተካ ነው አይደለ? በላሽ አልበላሽ ነገ ጧት እኮ ሁላችንም እኮ በአንዲት ጨርቅ ነው ተጠቅልለን መቃብር እንገባው።
ይኸውልሽ እኔ አንዴ ሀገዳም አንዴ ቤተክርስቲያን ይዞሬው ዘር መተካት ፈልጌ የለም መድኃኒዓለም ሳልፈቅደው ነው እስኪፈቅደው ድረስ ጠብቃለሁ። እናንተ ግን ያስታውቃችሁ ልጆች ከሰው በታይ ሲሆኑ እንዴት ብለህ ትችላለህ? እንዴ አቅልህ እንዴት ይችላል? ትልቁ እዚህ ዓለም ላይ እኮ ትልቁ ነገር እኮ ጤና ነው። አንቺ እንደው መድኃኒዓለም መስታወት በቸርነቱ መቼም የከፈተውን ሳይዘጋ አይውልምና አስቀምጦናል። ፈጣሪ 7 ዓመት በሰላም አኑሮናል። ይኸውልህ ንጉስዬ በአንዲት ፍራሽ ነው 7 ዓመት ያሳለፍነው። አይደል እንደው እስከመቼ ደግሞ እናድጋለን ብዬ አስባለሁ። ይሄ እኮ ሀሳብ ነው። እርግጠኛ ስለሆንኩ ነው። ኧረ እርግጠኛ አይደለህም። በምን እርግጠኛ ትሆናለህ? ምን ሰርተህ ነው የምትለወጠው? አለሚቱ ይኸውልሽ ገንዘብ በአመት አንድ ከሻማሽን ላይ የመጣህ ነው ለውጥ የሚመጣው? ይኸውልሽ አለሚቱ ገንዘብ ከሆነ የሚያጣላችሁ ይሄ ቀላል ነው። ገንዘብ ሰው ነው እንጂ የሚያመጣው ገንዘብ ሰው ነው አያመጣም። ገንዘብ እኮ እኛ የሰው ልጅ ከሆነ ገንዘብን የሰራ ነው እንጂ ገንዘብ አይደለም የሚፈጠረው። በኪስ ቋጥረህ እንደሱ አትበል። ሳላየኸው ነው የችግርን ነገር። ረት አለሚቱ ስንቶቹ ናቸው እየተዋደዱ እየተፋቀሩ በገንዘብ በተልካሻ ምክንያት ገንዘብ በሚባል ተልካሻ ምክንያት ተለያይተው ቢለያዩም ዛሬ ዘመን ልባቸው ተፋቅረው ተዋደው ግን ተራርቀው የሚኖሩ ስንት ናቸው? አረ እንደው ደግሞ ተመሰከረ እንደው እናንተ እንደው ልኮኑ ነው። እኔ እኮ መውደድማ ወደዋለሁ እኮ ግን እንደው ሀሳብ በታይ ሆኜ እስከመቼ ነው እንዲህ ተብሎ ምን ሀሳብ በታይ ትሆኛለሽ? አለሚቱ ዙሮ አንቺ ያንቺ ጓደኛዬ እርግጥ 3-4 በየወር 3-4 ተባለ ሲገዙ 3-4 ቀሚስ ሲገዙ አንቺ አንድ ገዝት ትችያለሽ። ኧረ በአመትም የግድ ነው። በስንት ጭቅጭቅ በአመት ውስጥ ያንኑ ግርድ ጠብቄ ነው አንድ ተባላይ እኔና የልጅ የምገዛው። እሱም ይኸው ይሄ ስንት አመቷ ተገዛ ሽርጥ። የሰው ሁላ ባለቤት እንኳን ለራሱ ለሚስቱና ለልጁ ይተርፋል። አየሽ አለሚቱ እኔን አሁን ስታየኝ እንደው ምን አይነት ሰው መስልሻለሁ? ምን አይነት ትመስላለህ? ያው ሞልቶኝ ተንደላቀቄ ነው የምኖረው እያልክ ነው። ሌላ ምን ትመስለኛለህ? አይ ጉዴ! እኔ እኮ እርግጥ ገንዘብ አለኝ እግዚአብሔር ይመስገን። እናትና አባቴ በድና ቀና ወርሰውኝ ያለፉት ገንዘብ አለኝ። ግን ይሄን ነገር የሚያስብ የለም። እኔ እዚህ ዓለም ላይ ብኖር ከ2 ወር በላይ አልኖርም። ምን ሆነ? ለዛ ነው አየሽ ፍቅር ይበልጣል እምልሽ። እኔ ምን አለ መድኃኒዓለም እንደናንተ ልጅ ሰጥቶኝ እንደናንተ በፍቅር የምኖር ቢሆን እንኳን 2 ወር ነው ዛሬ ዘሬን ከከከወኝ ለምን ከ2 ሰዓት በኋላ ራሱ ያስደኝ። ምንድነው 2 ወር ያልከው? ሰውላ ሲለብስ ሲበላ ሲጠጣ ጤነኛ ይመስላል አይደል? እኔ ዶክተሮቹ እንደነገሩኝ ከሆነ የ2 ወር ጊዜ ነው ያለሽ ነው ያሉኝ። ለዛ ነው ምንድነው የሞት ቀጠሮ ደግሞ? ሀብታውም ለዛ ነው ይሄን ከነገሩት ጊዜ ጀምሮ ነው እሱ ካወቀ ቆይቷል። በምን ምክንያት ነው የ2 ወር ያልሆነው? ምን ሆነህ ነው? ምን ገጥሞህ ነው? ኧረ እኔ ለኔ ሀነገረኝ ቆይቷል። ምን ሆነ ነው አዳ አንተ ምን ነገርኸኝ? እኔ ሲጠራም ሲነገር ለዛ ነው እኔም ወደ ስራ ወደ ምንም አልሄደው። ለዛ ነው በጣም የሱ ነገር እያስጨነቀኝ ስለነበረ ነው። ምን ሆነ ነው አዳ ነግሩኝም እንዴ? ምን ሆነህ ነው? አያለሚ ምን ይሰራልሻል? ዙሮ እንግዲህ እኔን ከ2 ወር 3 ወር የሚያደርሰኝ የለ። ያው ዙሮ እንግዲህ ያው እንደተናገርሽው ያው የሞት ቀጠሮ ነው። እኔ የምፈልገው እናንተ አብራችሁ እንድትሆኑ። እናንተ እንዴት ገንዘብ ያጣላችኋል? ገንዘብ እኮ አብራችሁ ስኮኑ ስትተጋገዙ እኔ እኮ ወደዋለሁኝ እንደው ሁሌ እንደው ተመሳሳይ ኑሮ እንደው ሀሳብ በታይ ሁሌ ብዬ ነው እንጂ እኔ እኮ እሱን ሳልወደው ቀርቻለሁ። መለየቱ ፈልግ እንደ ሰው ሁላ ባህር ተሻግሬ ሄድ ቆይ ነው ይሄ ማለት ነው። እግረኛ ረቴ ባክሽን ትግስት እናሳድግበት። እኔም እኮ ልጃችንን እናሳድጋለን ብዬ ነው እስካሁን የኖርኩት ተጨቆኝ። ዙሮሽ በእናንተና በእኛ መካከል ያለው ክፍተት እንግዲህ እዚሁ ላይ ይቅር። እኔ እንደሰማችሁት እንኳን ሌላ ሰው አልሰማችሁ። በስጦታ መልክ እንግዲህ ለትግስትዬ ሰጣታለሁኝ፣ የምሰጣትን ሰጣታለሁኝ፣ ያሰብኩላታል። እናንተም በፍቅር እንደው አደራሽን አለሚቱ እግዚአብሔር ያመጣን እግዚአብሔር ይወስዳን እንጂ የሞት ቀጠሮ እንዳሰማ እኔ ሐኪሞች ዝም ብለው ነው የሚያወሩት። ምን አውቀው እነሱ ፈጣሪ አይደሉ በእንዲህ አይነት ቀን ትሞታለህ በእንዲህ አይነት ቀን ትኖራለህ የሚሉት። እሱም ማለከናሽ ያው ከፈጣሪ በታችኛለን ይላሉ እንግዲህ። ኧረ ዝም በላችሁ እግዚአብሔር ነው አዋቂው። እሱ እንግዲህ መድኃኒዓለም ያውቃን። ዙሮ እንግዲህ እኔ የኔ ነገር አላሳሰበኝም። እኔ ማንም የለኝ። አንድ እሱ ጓደኛዬ የነበረ እንግዲህ ይኸው ገንዘብ እናንተ ሊያለያይ የተነሳ እኔ ገንዘብ አለኝ እሺ፣ ግን ምንም ነገር የለኝም። አየሽ ፈጣሪ አንዱ ይሰጣ አንዱ ይነሳል። እኔ እንግዲህ ገንዘብ በስጦታ መልክ ነው እሰጣችኋለሁ። ስጦታ ሳይሆን አበድረንና እንግዲህ እንደ ጓደኞቹ ያምርት ጠንክሮ ይስራ እንመልስልሃለን፣ ሰርተን እንከፍልሃለን። ስጦታ አይደለም። ዙሮ እስከዛው ድረስ መድኃኒዓለም ቦትኔም ቢወጥ ካለው ትከፍሉኛላችሁ፣ ካልሆነ ትኖራለህ። አይዞህ ዝም ብለህ ከሚካኤል ሄድክ ጸሎት አድርግ። እሺ ብቻ እናንተ አንድ እንድትሆኑ ነው የምፈልገው። እኔ ምንም ይኸው አለሚቱ እንደው እኔ ተስፋ ቆርጬ ጨርሻለሁ።
እኔ እናንተን አብራችሁ ሳያችሁ ነበር ደስ የሚለኝ። ዛሬ ግን ተስፋ አትቁረጥ። ሰው እኮ በተስፋ ነው የሚኖረው። ምንም አልፈልግም እናንተ አንድ እንድትሆኑ ፈልጉ። ኧረ ችግር የለም።